ሰላም ጤና ይስጥልኝ። ሰሞኑን የኢትዮጵያን ኪነ ጥበብ እና ሶሻል ሚዲያ ያናወጠ ዜና ሰምተን ነበር። ትላንትና አንጋፋው አርቲስት ሰራዊት ፍቅሬን ጨምሮ እነ መንሱር ጀማል፣ አብርሃም ግዛው እና ሌሎችም ታዋቂ ሰዎች በቁጥጥር ስር ውለዋል። ምክንያቱ ደግሞ በሚሊዮን የሚቆጠር ብር አጭበርብሯል የተባለ የፊንቴክ ድርጅት አምባሳደር በመሆናቸው ነው። ብዙዎች እኛ ማስታወቂያ ሰራን እንጂ ምን አወቅን እያሉ ነው። ነገር ግን የኢትዮጵያ ሕግ ምን ይላል? ማስታወቂያ መስራት ብቻውን በወንጀል ያስጠይቃል ወይ? ዛሬ የኢትዮጵያ ማስታወቂያ አዋጅን እና የወንጀል ሕግን ዋቢ አድርገን ጉዳዩን በዝርዝር እንመለከታለን። አብዛኛው አርቲስቶች ጽሑፉ ተሰጠን፣ አነበብን፣ ተከፈለን የሚል መከላከያ ያቀርባሉ። ነገር ግን ማስታወቂያ አዋጅ ቁጥር 759/2004 ይህንን ምክንያት በቀላሉ አይቀበለውም። በአዋጁ መሰረት ማንኛውም ማስታወቂያ ሰሪ የሚከተሉትን ግዴታዎች አሉበት። የመረጃ ትክክለኛነት ማረጋገጥ፣ አርቲስቱ የሚያስተዋውቀው ድርጅት ህጋዊ ፈቃድ ያለው መሆኑንና የሚሰጠው መረጃ ለምሳሌ የ950 ሺህ ብር ቅድመ ክፍያ መኪና እውነት መሆኑን የማጣራት ግዴታ አለበት። አሳሳች መረጃ በአዋጁ አንቀጽ 7 መሰረት የሸቀጡን ወይንም የአገልግሎቱን ትክክለኛ ባህሪ፣ ዋጋ እና ጥራት በሚመለከት አሳሳች መረጃ ማስተላለፍ በህግ የተከለከለ ነው። ሶስተኛ፣ ለአርቲስቶቹ እጅግ ፈታኝ የሚሆነው የአዋጁ አንቀጽ 30 ነው። ይህ አንቀጽ የጋራ ተጠያቂነት ይባላል። ህጉ በግልጽ እንደሚለው ማንኛውም ህገወጥ ማስታወቂያ ሲሰራጭ ማስታወቂያ አውጪው ድርጅት፣ ማስታወቂያ ሰሪው አርቲስቱ እና ማስታወቂያ አስተላላፊው ሚዲያው በጋራ እና በተናጠል ተጠያቂ ይሆናሉ። ይህ ማለት ድርጅቱ ባይገኝ እንኳ ተጎጂዎች የጠፋባቸውን ገንዘብ በአምባሳደርነት ካስተዋወቁት አርቲስቶች ላይ የመጠየቅ ሙሉ ህጋዊ መብት አላቸው ማለት ነው። አራተኛ፣ ጉዳዩ ወደ ወንጀል ህግ ሲሄድ ደግሞ ይበልጥ ይጠነክራል። እንደ አቃቤ ህግ ክስ አቀራረብ አርቲስቶቹ በሁለት መንገድ ሊጠየቁ ይችላሉ። በማታለል ወንጀል በወንጀል ህግ አንቀጽ 692 መሰረት ሌላውን ሰው በማታለል ገንዘብ ጥቅም ለማግኘት መሞከር ከባድ ወንጀል ነው። አርቲስቶቹ ድርጅቱ አጭበርባሪ መሆኑን እያወቁ ማስታወቂያ ሰርተዋል ከተባለ ቅጣቱ እስከ 7 ዓመት ጽኑ እስራት ሊደርስ ይችላል። በቸልተኝነት አርቲስቶቹ ባናውቅም ቢሉ እንኳን ህጉ ማወቅ ነበረባቸው በሚል በቸልተኝነት ሊቀጣቸው ይችላል። ታዋቂ ሰው በመሆናቸውና ህዝብ ስለሚያምናቸው ያንን እምነት ለማጥፋት ማዋል በራሱ ተጠያቂ ያደርጋል። አምስተኛ፣ ከማስታወቂያ አዋጁ በተጨማሪ የሸማቾች ጥበቃ አዋጅ አሳሳች የንግድ ተግባር በሚል ይከለክላል። አርቲስቶቹ መኪናው ኢንሹራንስ አለው ወይም ባንክ ዋስትና ገብቷል ብለው መናገራቸው በሸማቹ ላይ ለደረሰው ጉዳት የገንዘብ ካሳ እንዲከፍሉ ያደርጋቸዋል። በመጨረሻም የአሁኑ የአርቲስቶቹ መታሰር ለሌሎቹ የጥበብ ሰዎችና የቲክቶክ ተጽዕኖ ፈጣሪዎች ትልቅ ትምህርት ነው። ገንዘብ ስለተከፈለኝ ብቻ ማንኛውም ድርጅት አስተዋውቃለሁ ማለት መጨረሻው እስር ቤት ሊሆን ይችላል። አርቲስቶች ውል ከመፈረማችሁ በፊት የድርጅቱን ንግድ ፈቃድና የባንክ ዋስትና በህግ ባለሙያ አስመርምሩ። ለሸማቾች ደግሞ አንድ ምክር አለ። የአንድን ሰው ታዋቂነት ብቻ አይታችሁ የህይወት ጥሪታችሁን አትስጡ። የዛሬው መረጃችን ይህን ይመስላል። እናንተስ አርቲስቶቹ ተጠያቂ መሆን አለባቸው ወይስ ድርጅቱ ብቻ? አስተያየታችሁን በኮሜንት አጋሩን። ቪዲዮውን ላይክ እና ሼር ማድረጋችሁን እንዳትረሱ። ሰላም።